መጽሐፍ አለ። እንደምን ሰነበታችሁ አድማጮቻችን። በዛሬ ዝግጅታችን መቆያ በሚል ርዕስ አበራ ለማ ለንባብ ካበቃው የአጭር ልቦለዶችና የስነ ግጥም መድብል መጽሐፍ ውስጥ ሞገደኛው ነውጤ የሚለውን ድርሰት መርጠንላችኋል። ተራኪ ፍቃዱ ተክለማርያም። ሞገደኛው ነውጤ። ስምህ እንዳቀረቀሩ ጠየቁት ዳኛው። ነውጤ ደስታ መልስ ሰጠ ተረጋግቶ። እድሜ አሉና ቀና ብለው የጎድን አስተዋሉት። ደጃች ገለታ ወርቾ ለበአ ኢየሱስ ላይ ግብር ያጋቡለት ነው ይላሉ የተወለዱት። እንግዲህ ዘመኑን ያስሉት የትና የት መሰል ወጦ ህሩ ነው ሩ እንደሚያሰላሰው አመልካች ጣቱን በጆሮ ጉንዱ ላይ ደግኖ መለሰላቸው። ዓመተ ምህረቱን አታውቀው? ፊት ለፊት በጥያቄያቸው አፈጠጡበት። ምን የምህረት ዘመን አንዴ ይመጣል አንዴ ይሄዳል፣ ምን ተይዞ ብለው ነው ጌታው? ሲለው አዝመራው የሰጠ ይሆናል፣ ሲለው ውርጩና አረሙ በቡአያው ያስረዋል፣ ምን ወጦ ብለው ነው አለና የቅርታ ድምጽ ታሰማ። በአማርኛችን አልተግባባንም መሰለኝ። እኔ ያልኩህ ሲሉ አቋረጣቸው ተከሳሹ ነውጤ። ርቅ የጨዋቱ ተከተማ ሰው ጋር መጫወትን እንዲያው ታንጀቴ ነው የምወደው። አቶ ነውጤ ለምትጠየቀው ጉዳይ ብቻ መልስ ስጥ። አድራሻ ፌጥራ መርሃ ቤቴ፣ ስራ ግብርና። ለምን እንደተከሰስክ ታውቃለህ? ማ እኔ? ጥያቄው ለሱ እንደው የተጠራጠረ መሰለ። አሁን አንተ? እኔ ለምን እንደተከሰስኩ? አሁን አንተ? የለም አላውቅም። ፍርጥም ባለ አነጋገር መለሰ። ነፍስ አላጠፋህም? ሆነ ብለው ወንጀላቸውን እንደሚክዱ ተከሳሾች ሁሉ የነውጤም አዝማሚያ ወደዚያው ሳይሆን አይቀርም የሚል ግምት የወሰዱት ዳኛ የምጸት ፈገግታ አሳዩ። ነፍስ? የምን ነፍስ? ስብሐት ለአብ ወልድ። ነውጤ መሐላ ናቱን የተመታ ያህል በድንጋጤ ወከክ አለ። የሰው ነፍስ? አረ በፍቱ እንኳን የሰው ነፍስ የጫጩት ያሳዝነኛል። በስማም። አሁንም ድንጋጤው አልለቀቀውም። መስቀለኛ ማተበ። ተፈራ ደፍርስን አልገደልክም? ዳኛው እንደመቆጣት አሉ። ተፈራ ሞተ እንዴ? ወይኔ ወንድሜ ወይኔ። ራሱን በእጆቹ ይዞ መጮህ ሲጀምር ዳኛው አቋረጡት። እንዳይሞት አድርገህ ኖሯል እንዴ የገደልከው? በምጸት ሳቃሉ። ኧረ አልገደልኩትም፣ መሞቱንም ገና ከርሶ መስማቴ ነው። ወይኔ ወንድሜ፣ ወይኔ አብሮ አደጌ፣ ወይኔ ለመሆኑ የት ነው የሞተው? አለና ካንጀቱ ስቅስቅ ብሎ ማልቀሱን ተያያዘው። ለተጠየቀው ጥያቄ በትክክል መልሱን ስጥ። ምን ታምታታለህ? ተከሳሹ የሚያፈዝባቸው መሰላቸውና የምር ተቆጡ። ጌታዬ፣ አብረን አፈር ፈጭተን ውሃ ተራጭተን በአንድ ቀዬ ያደግነን እኮ እውነት ነው እንዴ የሚሉኝ? እውነት ተፈራ ሞተ? የት ነው የተቀበረው? ወይኔ ተፈራ፣ ወይኔ ጓዴ። በፍርድ ቤቱ ውስጥ እየየው ላቀለጠው። አትጩህብን። ለመሆኑ ወንጀሉን ለመፈጸም ያነሳሳ ምክንያት ምንድነው? የዕለት ወይስ የቆየ ግጭት ነበራችሁ? ዳኛው ወደ ጉዳዩ ጭብጥ ቶሎ ለመሸጋገርና ተከሳሹ የዘየደውን የማምለጫ መንገድ ለማሰናከል የነቁ መሰሉ። አይ ጌታዬ፣ እሱንስ አያንሱት። ያኔ የጠላት ሀገራችንን በወረራት ዘመን በገና ጭራ ሩር ስንጫወት ነፍሱን ይማረውና ከወሰን ጋር ክፉኛ ተጋይተው
ተፈራ ባፍና ባፍንጫው ደም ሲተፋ ተሸክሜው ተቤት ያገባሁትና ነፍሱን ያተረፍኩት እኔ ነበርኩ። ዋ ምን ያደርጋል የልጅነት ጓደኛ ትዝታው ብዙ ነው እንጂ አሁን እውነት ተፈራ ሞተ ነው የሚሉኝ? ወይኔ ተፈራ፣ ወይኔ ጓዴ፣ ወይኔ መልሰህ እኔኑ ትጠይቃለህ? በንዴት የንባብ መነጽራቸውን ከጠረጴዛው ላይ ወርወር አደረጉት። ዳኛው ይርታ ጌታዬ፣ ለመሆኑ ምን ነክቶት ነው የሞተው? ወይኔ ጓዴ፣ ወይኔ ተፈራ፣ ወይኔ ነውጤ ራሱንና ወገቡን አፈራርቆ በእጆቹ እየያዘ እየየውን ቀጠለ። ምንድነው የምታምታታው? ማነህ? ስነ ስርዓት አስከባሪ ናውጣልኝ ከዚህ። አእምሮ የተነካ መሆን አለበት። አማኑኤል ተልኮ የምርመራው ውጤት የዛሬ ሳምንት ከፋይሉ ጋር ተያይዞ እንዲቀርብልኝ ሲሉ በቁጣ የቀሉ ድፍርስ አይኖቻቸውን እያጉረጠረጡ ትእዛዝ ሰጡ። ሲቆጡ የሰው ቀልብ ይገፋል። ወይኔ ተፈራ፣ ወይኔ ጓዴ፣ ወይኔ ጅግናው፣ ወይኔ ቶክቻው፣ ወይኔ እያለ በስነ ስርዓት አስከባሪው እየተገፈተረ ወደ ማረፊያ ቤት ተወሰደ። በሁኔታው ያልተደናገጠ ሰው አልነበረም። ይህን ሆስፒታል ታውቀዋለህ? መርማሪው ከአማኑኤል የስነ አእምሮ ታዋቂ ዶክተሮች መካከል አንዱ ነበር። እንዲያው አለ ነውጤ ፍርጥም ብሎ። የሆስፒታሉን ስም አታውቅም? እንዲያውም አለና በድጋሚ አለማወቁን ለማረጋገጥ ያህል አንገቱን ነቀነቀ። አማኑኤል ሲባል ሰምተህ አታውቅም? በአግራሞት አይነት አፍጥጦ ተመለከተው። እንዴታ ምን መስማት ብቻ አሳምሬ ነው የማውቀው። አንቱ ጌታ እውነት ወፍና አማኑኤልን ሳላወርቼ ነው የሚጠይቁኝ? በእጅጉ ነው የማውቀው። እንዴት የደራ የኮራ ታቦት መሰለው። አያጠዱ ማማር፣ አየጉልላቱ አሰራር ወደርም የለው አለና የአገሩን ታቦት የተጠየቀ መስሎት ለጠያቀው በሚገባ ለማስረዳት ሞከረ። ገባኝ አሳምረ ነው የምታውቀው። ለመሆኑ ልጆች አሉ? አለና የስነ አእምሮ ምርመራውን ቀጠለ ዶክተሩ። እንዴታ ያውም ዝግባ የመሳሰሉ ሞታው ጠራቸውና 2 ወንዶች 2 ሴቶች አሉኝ። የበህር ልጅ እዚያው አገር ቤት የሞት ዳሩን ይዞ ግብርናውን ያስሄደዋል። ብቻ እንዲያው ሾታ ላይ በቤቱ ገብቶ ወንድ ልጅ አልባረከለት አለ እንጂ 2 ሴቶች ልጆችስ አፈርቷል። ተከታይዋ ሴቷ ልጅ አሁን በእርቧ አባወራዋ ሞተባት እንጂ ደህና ማች አፈራችልን ነበረች። ብቻ እንዲያው ከጊዜ በኋላ ጤና ታብናለች። የሷም ተከታይ ሐረርጌ ገብታ ከከተመች ያለፈው ትእዛዝ ገብርኤል ድፍና 8 ዓመቷ። ብቻ እንዲያው ጨካኝ ብጤነች ከልጅነቷም። 1-2 ወረቀት ተጣፈች ተነስፍረዋም ድምጧ ጠፍቷል። የመጨረሻ ልጄ ግን ወታደር ነው። የሚጥፍልኝ ወረቀት ሰላምታ ታጣፍ እንዲያ ይምሰልወት። እንዲያው ጌታ አተኳኮስ መቼም ባባቱ ነው ይወለዋል አሉ። ይሄንን ረጅም ቢሞት ፎር ጥሩ ነው። ደህና ልጆች አፍርተሃል። በነገራችን ላይ ራስክን ያማል። እረንክች ተፈጥሬ ይህን ያህል ዘመን ስኖር አንድን ራሴን ብየተኛውበት ለት የለ። እንደው ብቻ አንዳንዴ ደመና ሲዞር ብርድ ይለኛል። መጥፎ የበረሃ ንዳድ አለችብኝ። አልፋ ትነሳብኛለች። ወዲያ ህመም የሚሉት አያኝ። ተመስገን ነው ጌታዬ አለና በደስታ ፈገግ አለ ነውጤ። ዶክተሩ አንዳንድ ማስታወሻ እያሰፈረ ነው። ከሰዎች ጋር ምን ያህል አግባብ አለ? በክፉ የሚተናኮሉና ሰላምክን የሚያደፈርሱ ሰዎች አሉ? እንዲያው የተጣላቸው ሰዎች ካሉ? ያጠባዋ ማርያም እሬ ነውጤ ያለ እኔ ባገሬ የተከበርኩ የታፈርኩና የተጠራው ሰው ነኝ። የተጣላ ማስታረቅ፣ የታመመ መጠየቅ፣ የተቸገረ መርዳት
የሞተ ማዕበር እንጂ ከክፉ ምገጥም አይደለሁ። በስመ አብ በሉ አንቱ። እንደው ምን ሲሉ ይሄን አሰቡት? ሳሊ ለነ እትስት ነውጤ ፊቱን አስከፍቶ አማተብ። ደህና ይበቃናል፣ ውጭ ቆይ። አይ ጌታው፣ ጨዋታውስ እንዲያው ጥሞኝ ነበር። እስቲ ሌላ ጊዜ ደግሞ በብዙ አወጋዎታለሁ። በሉ ጤና ይስጥልኝ፣ ጤና ይስጥልኝ ጌታው። እግዚአብሔር ያክብርልኝ፣ እግዚአብሔር ያሰንብትልኝ እያለ እጅ ነስቶ በአንዲት ነርስ ረዳትነት የዶክተሩን በር ከፍቶ ወጣ። ሲስተር፣ ይህንን የሕክምና የምስክር ወረቀት ወደ ፍርድ ቤቱ እንዲላክ አድርጊ አለና ዶክተሩ የጻፈውን ማስረጃ ለነርሷ ከፋይል ጋር አቀበላት። አሃ፣ ሐኪሙ ጤናማ ሰው ነው ብለዋል አሉት ዳኛው በቀጠሮ ቀን ነውጤ ከችሎት ቀርቦ በተከሳሽነት እንደቆመ። ጤናማ ሰው ነው ብለዋል? አንቱ ጌታው ታምሜ ኖሯል እንዴ? ኧረ አንተ ያለ ኧረ ሐኪምን በእጁ ደሶኛ ያውቅ። እንዴት ነው የሚሉኝ ጌታው? የመገረምም የመደነቅም ሁኔታ ከፊቱ እያስነበበ በጥያቄ አይነት ዳኛውን ትኩር አድርጎ ተመለከተ። ደህናማ ሆነ የሰራኸውን ወንጀል ባልሸፈጥክ ነበር። በምጸታዊ አነጋገር ባሽሙር ነካ አርገውት ፊታቸው ባለው ፋይል ላይ አይኖቻቸውን ወረወሩ። ጤና መሆን ወንጀል ነው እንዴ ጌታው? ምን ሽፍጥስ አለው? ኧረ ጤና ነኝ ጌታው። ላሽሙሩ አሽሙር በመመለሱ የእርካታ ፈገግታ በዙሪያው ገባው ለተቀመጡት ከፊቱ ላይ አስነበበ። አታምታታ፣ ፍየል ወዲህ ቅዝምዝም ወዲያ። በብዕራቸው ወደ ነውጤ እያመለከቱ ገሰጹት። እንዴ ጤነኛ ነኝ እኮ ነው የምለው። ጤና መሆን ማምታታት ነው እንዴ ጌታው? ኧረ ምን ጉድ ነው የለባው። መገረሙን ለመግለጽ አመልካች ጣቱን አፍንጫው ላይ ጣል አደረገ። አሁንም አታምታታ፣ የሰራውን ወንጀል በዝርዝር ግለጥ ነው የምልህ አሉና በብስጭት መነጽራቸውን አውልቀው እንደ ልማዳቸው ወርወር አደረጉት። ቀዩ ፊታቸው ድልህ መሰለ። የምን ዝርዝር? ጤናማነቴ ከትናንት በስቲያ አንድ ጨዋ ሰው ጠይቆኝ ያወጋሁትን ደህና እሺ ልንገሮት። ራሴን ብዬ ስለ ጤንነቱ በዝርዝር ሊያስረዳ ተረጋግቶ ሲጀምር ዳኛው በቁጣ አቋረጡት። የተፈራን አሟሟትና ያንተን አገዳደል አስረዳ ነው የምልህ። ሲናደዱ ቅንድባቸው እንደመቆም ብሎ ግርማ ሞገሳቸው ያስፈራል። ጌታው የምሮን ነው እንዴ? ተፈራ ሞቷል እንዴ? ምን ነው ምን አገኘው? ወይኔ ተፈራ፣ ወይኔ ባልንጀሬ፣ ወይኔ አብሮ አደጌ እያለ እንደተለመደው እየየውን ሲያቀልጠው ችሎቱ ቀፎ እንደተነካ ንብ አንዴ በእምምታ ጸጥታው ተናወጠ። አጭሁብን ግድያውን አልፈጸምኩ ነው የምትለው? ዳኛው ነውጤን ወደ ወንጀሉ ጭብጥ ለማምጣት የሚታገሉ ይመስላል። ኧረ ጎበዝ፣ እኚህ ሰው የምራቸውን ነው መሰል። ተፈራ ሞተ? ወይኔ ሳተናው ተፈራ። እየየውን ሲያያዘው አቃቤ ሕጉ ጣልቃ ገባ። ክቡር ፍርድ ቤቱ አስተያየት እንድሰጥ እንዲፈቀድልኝ ይጠይቃለሁ አለና እጅ እንደመንሳት አለ። አቃቤ ሕጉ ከተቀመጠበት ተነስቶ እሺ አቃቤ ሕግ ተናገር አሉ ዳኛው ፈገግ ብለው። ተከሳሽ ቃላትን በመጠምዘዝና ሐሳብን በማወዛገብ ከጭብጡ ለማውጣት ታጥቆ የተነሳ ስለሆነ ክቡር ፍርድ ቤቱ የሕግ ምስክሮችን እንዳቀርብ ይፈቀድልኝ። አሁንም በተረጋጋና ትህትና በተመላበት አነጋገር እጅ ነስቶ ጠየቀ አቃቤ ሕጉ። የለም፣ የእምነት የክህደት ቃሉን ሳይሰጥ ሊሆን አይችልም
አሉ ዳኛው ካባቸውን ከትከሻቸው ላይ ግራና ቀኝ ሳብ ሳብ አድርገው። እንግዲያው ተከሳሹ ለፍርድ ቤቱ ስራ ያልተመቸ ከመሆኑም በላይ በፌዝና በቀልድ ችሎቱን ለማስደፈር የታጠቀ ነውና አንድ እርምጃ ይወሰድልኝ። የአቃቤ ሕጉ አነጋገር የማስጠንቀቂያነት ድምጸት የተላበሰ ነው። አቶ ነውጤ የአቃቤ ሕግን አስተያየት አዳመጥክ? ምንድነው መልስህ? በመጸት ፈገግታ በመነጽራቸው አናት አሸጋግረው ተመለከቱት። አይ ጌታው ምኑንም አላዳመጡ። ልቤ በልጓ አዝመራ ላይ ተንጠልጥሎ ያረዳውን መሬት እንዴት በደቦ እንደማሳርሰው በሐሳቤ አቀብ ቁልቁል ስለው ነበር ላፍታ። እውነትም በችሎቱ ላይ ታፌዛለህና እዚህ የተሰየምነው ለጨዋታ መሰለህ እንዴ? እንዴት ችሎቱን አታዳምጥም? ትከሻቸውን ሰበቅ እያደረጉ ከእግር እስከ ራሱ ገላመጡት። ዳኛው ችሎት? የምን ችሎት ጌታ? የምንስ ፌዝ መጣብኝ? ኧረ ባጠባይቱ የለም አይሆንም ጌታው፣ አይፈታተኑኝ እንጂ እመብርሃንም አትወደው እንዲህ ያለውን አጓጉል መንገድ። ነውጤም በበኩሉ ያመረረና የተቆጣ መሰለ። የምን ችሎት? ለመሆኑ ምን መሰልህ? ቀጥ ብለህ ትናገራለህ፣ ተናገር። ያለዚያ ጸጉርህን ተላጭተህ ትገባታለህ አሉና ዳኛው ብዕራቸውን በነውጤ ላይ ቀስረው እንደ መሳት አሉ። ኧረ ይተው ጌታው፣ በእኔ አምሳሌ የተፈጠረ ለይቼ የማው ወፍጣና ገበሬ ነኝ። ዛሬ እርፍ ጨብጬ ባያዩኝ ከከተማው ወደልዳይ መድበውኝ ሰውና ሌላን ለይቼ የማላው አስመስለውኝ እዚህ ጀማ ፊት ያዋርዱኛል። ኧረ አንደየ የሚወደውም ነገር አይደል ጌታው። መንፈሱ በመቆጣቱ ያ እንደ ጅማት ከሮ የሚታይ የጆሮ ግንዱ ደም ስር ይበልጥ እንደ ሸምበቆ ደደረ። በቅሬታ ግንባሩን አሻሸና በረዥሙ ተንፍሶ የዳኛውን መልስ ተጠባበቀ። ክቡር ፍርድ ቤቱ የችሎቱን ስነ ስርዓት እንዲያስከብርልኝ በድጋሚ ጠይቃለሁ። ተከሳሽ አሁንም ከዋናው ጭብጥ እየወጣ ነውና ክቡር ፍርድ ቤቱ ስነ ስርዓቱን ያስከብርልኝ አለ አቃቤ ሕጉ ጣልቃ ገብቶ። የአቃቤ ሕግን አስተያየት ተቀብለናል። አቶ ነውጤ የወንጀሉን ድርጊት በሙሉ አልፈጸምኩም ነው የምትለው ማለት ነው? ደህና፣ ይሄው ይመዝገብልህ። ዳኛው በጉዳዩ የተሰላቹና ወደ ዋናው ጭብጥ ፈጥነው በመድረስ እልባት ሊያበጁለት የፈለጉ ይመስላል። ወንጀል? የምን ወንጀል ጌታው? ኧረ በለባው ውል ያለው ነገር እንጨዋወት። የልጅ ጨዋታ ሆነ እኮ እይታችን ሁሉ። በመገረም መልክ ራሱን ነቅንቆ በቅሬታ አንገቱን ደፋ አደረገ። ነውጤ በቃ ሌላ አስተያየት አያስፈልግም። ተፈራን አልገደልኩም ብለሃል፣ ይኸው ተመዝግቦልሃል። የዛሬ ሳምንት የምስክሮች ቃል በየተራ ይሰማል አሉና ዳኛው እየተቻኮሉ አጀንዳቸው ላይ ማስታወሻቸውን ያሰፍሩ ጀመር። አንቱ ጌታው ደህናም አይደሉ እንዴ? እድብ ተፈራ ሞተ ብለው አረዱኝ። ይሁን እርሜን አገሬ ስገባ አወጣዋለሁ ብዬ ሐዘኔን ውጬ እምበን ጠጥቼ አየሁ። ቲሆን መርዶ ለዘመድ የሚረዳው በወጉ በስርዓቱ ማልዶ ተቤት ተመቶ ነበር። ጌታው ግን ታደባባይ ገለጠጡት። ይምታ ቢያድርብኝም ችየው ወግወን ታዳምጥ ወየሁ። አሁን ደግሞ ወደኔ ጠጋ ማለቱ ለምን ነው ጌታ? ከልቡ የተቀየመ ለመሆኑ የሚያሰማው ድምጸት ሌላ እምምታን ከችሎቱ አካባቢ ጋበዘ። በቃ ብያለሁ፣ ያንተን ጉዳይ ለሳምንት ብያለሁ፣ ዘግቻለሁ አሉና ዳኛው ለስነ ስርዓት አስከባሪው የእጅ ምልክት ሲሰጡ ነውጤ ወደ ማረፊያ ክፍሉ ተወሰደ። አቃቤ ሕግ የሕግ ምስክሮች በሙሉ ቀርበዋል ሲሉ ዳኛው ጠየቁ። ነውጤን ባይናቸው ገረፍ አድርገው በሚገባ ጌታዬ፣ ሶስቱም ቀርበዋል አለ ከተቀመጠበት ተነስቶ እጅ እየነሳ።
የተከሳሽ ጠበቃና ተከሳሽ ቀርባችኋል አሉ አይተው እንዳላዩ ለደንቡ ያህል ዳኛው። አዎን ጌታዬ ቀርበናል አለ በመልሱ ለነውጤ መንግስት ያቆመለት ጠበቃ። ስምህ ሲሉ የመጀመሪያውን የህግ ምስክር መጠየቅ ጀመሩ ዳኛው። አለበል ዘለቀ አለ የመጀመሪያው ምስክር በልበ ሙሉነት። እድሜ 40 ተመንፈ። ስራ እርሻ። ገዳይና ሟችን ታውቃቸው አለ? አሳምሬ። ጸብ ወይም ዝምድና አለ? ዝምድናስ የለኝም፣ ግን አጠብ የተሟቹ ነበር። በምን ተጣላችሁ? ተዋታበትም አትነሃው ስለው አሻፈረኝ በማለቱ። ምኑን ግልጥ አድርገው እስቲ። ግራ የገባቸው መሰሉ ዳኛው በምስክሩ አነጋገር። ቦምቡን ነዋ። ኋላ ምኑን ነው? የቱን ቦምብ? አይዞህ ረጋ ብለህ አስረዳን። ለወንጀሉ መንስኤ የሚሆን አዲስ ፍንጭ የሚያገኙ መስሏቸው ፊታቸው በተስፋ ፈካ። አያ ነውጤ ካራ አሰራው ያለውን ነገሩን ዳኛው እንዴት ሳያውቁት እስከዛሬ ቆዩ የሚል አይነት መደመም አሳየ ባመላለሱ። ጌታው ሲያብል ነው ምሳር እንዲያሰራው ነው የሸለምኩት። ነውጤ ጣልቃ ገብቶ ማረሚያ ሲሰጥ በችሎት ውስጥ የተገኘው በሙሉ ሳቀ ባነጋገሩ። ክቡር ፍርድ ቤቱ ይህን ነጥብ እንዲመዘግብልኝ እጠይቃለሁ አለ አቃቤ ሕጉ እየተቻኮለ። ተመዝግቧል አቃቤ ሕግ። አቶ አለበል ለመሆኑ መቼና የት ቦታ ነው ሟች ስጦታውን የተቀበለው? ዳኛው ሌላ ጥያቄ አቀረቡ። እንጃ እሱ ሲል ሰማሁት አለና ትከሻውን ከግራ ወደ ቀኝ መታ አደረገ። እና ቦምቡን ሲነካካ ፈንድቶ ነው የገደለው ማለት ነው? ዳኛው ጉዳዩን ፈጥነው ወደ መጀመሪያው ፍንጭ መለሱት። የለም የተጣላንበት ምክንያት ማለቴ ነው ተሟቹ። ጥያቄው ተፈራን የገደለው ማን ነው? ነጥቤ ይሄ ነው። ጊዜያችንን ለምን በከንቱ ታጠፋለህ? ነገሩ በጠበቁት መንገድ ባለመሄዱ ቅር የተሰኙ መሆናቸውን ካነጋገራቸው ያስታውቃል። እሱን እንጃ ተኔልቅ ገዳዩ ራሱ ቢናገር አይሻልም? ያንደኛው ምስክር መልስ ቁርጥ ያለ ሆነ። እኮ ማን ነው ገዳዩ? እሱን እኮ ነው የምጠይቅህ። እንግዲህ ውሃው ይሁን ነውጤ ይሁን ማን መረመረው ብለው ነው። የምን ውሃ? ሌላ ፍንጭ በመስጠቱ ዳኛው ግራ የተጋቡ መሰሉ። ጀማኗ አብረው ሊሻገሩ ካምባ የወጡበት። ምን አይነት አስቸጋሪ ነገር ነው። አቃቤ ሕግ የቴክኒክ ማስረጃ አለ? ካለህ እንድታቀርብ። የሆነው ሆነና አቶ አለበል የምታውቀው ይሄንኑ ነው። የነገሩ ውል እንደገና የጠፋባቸው ስለመሰላቸው በውስጣቸው የስጋት ስሜት አሳደሩ። እንግዲህ አማቲ ሞታ ብር ያልነበሩ ምኑን ተምን ይዤሉ ወጌታ እንደ ወዳጅ እንደ ዘመድ የተለአማ አጥንቱን ተመበር በተር። ይሄ መልሱም ለምስክርነት መብቃቱን በችሎቱ ፊት አጠራጣሪ ያደረገውና ከችሎቱ ወጣ። ሁለተኛ ምስክር ይቅረብ አሉና ትእዛዝ ሰጡ። ዳኛው ለአቃቤ ሕግ ብሽቅ ብለዋል። ቀርቧል ጌታዬ ሲል እጅ ነስቶ ተቀመጠ አቃቤ ሕግ። ስምህ አሉ ዳኛው። አለባቸው ተሻገር። እድሜ የፊታችን ታሳስ ገብርኤል 43 ይሞላኛል። ስራ ሽመና። አቶ አለባቸው ገዳይና ሟችን ታውቃቸዋለህ? አሳምሬ። ጸብ ወይ ዝምድና አላችሁ? ከሁለቱም ጸብ የለኝ፣ ብቻ ሟቹ ዋርሳይ ነበር። ዝምድና አላችሁ ማለት ነው? እንዴታ ዋርሳይ ነበር እያልኩት። አመላለሱ ሁሉ ቀልጣፋና ምጥን ያለ በመሆኑ ዳኛው ማስታወሻ እስኪይዙ ፋታ አልሰጣቸው። አቶ ተፈራ ሲሞት የት ነበርክ?
ተቤቴ ማን እንደገደለው ታውቃለህ? አያነው ጤናዋ? በምን አወቅ? ሲገለው አይተሃል እንዴ? ድፍን አገር አውርቶ የጨረሰውን ይርብኛል ሄድም ትለው የግድ ይዞት የሄደው አለ ኮስተር ብሎ ሁለተኛው ምስክር አቶ አለባቸው። እኮ ሲገለው አይተሃል ወይ? መነጽራቸውን ከፍና ዝቅ እያደረጉ መልሱን በጉጉት ጠበቁ። ዳኛው አብረው ጀማል ሊሻገሩት ሄዱ። የእግዚአብሔር ሰላምታ ሰጥተው ነው ሁለቱም ባጠገብ ያለፉ። እንግዲህ እንደወጣ ሲር ማን ገደለው ይባላል ብለው ነው ጤነይ። የተከሳሽ ጠበቃ የምታነሳው መስቀለኛ ጥያቄ አለ አሉ ዞር ብለው ጠበቃውን ተስፋ በቆረጠ አጠያየቅ አይነት። አሁን አለኝ። አብረው እንደወጡ መቅረቱን እንጂ ከወሬ ሌላ ሲገለው ግን አላየህም አይደል አቶ አለባቸው? ተናግሬ ምን መድገም ያስፈልጋል አለ ፍርጥም ብሎ። ሌላ መጠይቀው የለኝ። ሶስተኛ ምስክር ይቅረብ ብለው አቃቤ ሕጉ ዳኛው ካዘዙ በኋላ አቶ አለባቸውን ስነ ስርዓት አስከባሪው ከችሎቱ አስወጣው። ቀርቧል ጌታዬ አለ እጅ ነስቶ አቃቤ ሕጉ። ስምህ? የተለመደው የዳኛው ጥያቄ ለሶስተኛው ምስክር ቀረበለት። ተፈተል ባንጃው አለ ሶስተኛው ምስክር። እድሜ? አላውቀውም እርግጡን። መቼ እንደተወለድክና ስንት ዓመት እንደሆነ አታውቀውም? ታንጀቴ ነው አላውቀውም። ባውኦ መንገዶኝ ብለው ነው። በግምት ስንት የሚሆነ ይመስልሃል? አባቴ 14 ዓመት ሊሳለ ነው አሉ የተወለድሁት። እናቴም ገና ሕፃን ነበረች ይላሉ። እንግዲህ ሁለቱም አፍጅተው ከሞቱ 5 እና 6 ዓመት ሆኗቸዋል። ግምቱን በዚህ ውሰዱት። እንግዲህ አልተግባባንም። የእድሜህን ልክ በቁጥር ብትነግረን ነበር እንጂ የሚረዳን ይሄማ አሉና በቅርታ ፈገግታ እንደተዋጡ ሶስተኛው ምስክር ተከተል አቋረጣቸው ዳኛውን። 80 ልበሎት ይሆን? አልበዛም? እንግዲህ እኔንተም ያደክሙ እርሶም ቢገምቱትስ ኖሮ። አመላለሱና አነጋገሩ ከሙሉ ከቅንነትና ከግልጽነት የመነጨ ነው። ባንተው ያመራል ብዬ ነው። ለምሳሌ ዳኛው ችሎት ባይሆንባቸው ኖሮ ሳቃቸውን የሚቆጣጠሩት አይመስልም። ቀይ ፊታቸው ድልህ መስሎ አይኖቻቸው ይቁለጨለጫሉ። እንግዲህ ቢተንስ 50 ቢተለም 150 ተብሎ ይመዝገባ ጌታው። ዳኛውም ሌላውም ተያይዘው ሳቁ። ተከተል ተደናገጠ። ደህና ለመሆኑ ስራ ምንድነው አሉና ዳኛው ወደ ሌላ ጥያቄ አመራ። ጥበበኛ? ምን አይነት ጥበበኛ? አንጥረኛ? የምን አንጥረኛ? የጌጥ ነዋ። ኋላማ እቢያል አላጥር። ሟችና ገዳይን ታውቃቸዋለህ? አላውቃቸውም። ጸብ ወይም ዝምድና የለህማ? የለኝም። ስለ ወንጀሉ አፈጻጸም የምታውቀውን በትገልጥልን። እኔ አየሁት ሁለቱ ተያይዘው ሲጓተቱ ነው። ተያ በኋላ አንደኛው ተሰወረ። የማው ይሄው ነው። ሲጓተቱ ስትል ምን ለማለት ነው? ብታብራራው። ተወንዙ መሃል ወማው አንዱን እየጎተተው በፈረሰኛ ሲነዱ ነው ያየሁት ለማለት ነው። አንተ በዚያን ሰዓት የትና ምን ስትሰራ ነበርክ? ጀማ ወርጄ ለሞፈር የሚሆን እንጨት ቆርጥ ነበርና ተወንዙ ሰዎች ሲጮሁ ሰምቼ ወደ ወንዙ ሳተኩር ነው ያየኋቸው። ክቡር ፍርድ ቤቱ ለምስክሩ ጥያቄ እንዳቀርብ ይፈቅድልኝ ዘንድ በትህትና ጠይቃለሁ አለ አቃቤ ሕግ ዳኛውን። ጠይቅ፣ ተፈቅዷል። ከተጓተቱ በኋላ አንዱ ተሰወረብኝ ብለሃል።
እና ባንተ አስተያየት ሟችን ገዳይ ደፍቆ ገሎታል ለማለት የፈለግህ መሰለኝ አይደለም አለው አቃቤ ሕጉ። ሁለት ሰዎች ሲታገሉ መቼም አንዱ መውደቁ አይቀርም፣ ተሸናፊው ወድቋል ነው የምለው። እስቲ ደግሞ እናንተም ፍረዱ፣ መቼም ፍርድ እንደራስ ነው አለ ምስክሩ ባልተረጋጋ ድምጽ። አመሰግናለሁ፣ ጥያቄን ጨርሻለሁ አለና እጅ ነስቶ ተቀመጠ አቃቤ ሕጉ። ክቡር ፍርድ ቤቱ መስቀለኛ ጥያቄ ለምስክሩ እንዳቀርብ ይፍቀድልኝ ሲል የተከሳሹ ጠበቃ በተራው ጠየቀ። ጠይቅ ተፈቅዷል አሉ ዳኛው ከማስተዋሻቸው ላይ እንዳቀረቀሩ። ሟችና ገዳይን አላውቃቸውም ስትል ቅድም ተናግረሃል። ታዲያ የትኛው እንደደፈቀው አረጋግጠሃል ሲል ጠየቀው ጠበቃው። መቼም የተደፈቀው ሟች ቢሆን የደፈቀው ደግሞ ገዳይ መሆኑ ነው። እስቲ ደግሞ እናንተም እንደየራሳችሁ ብጤት ፍረዱት አለ ባመላለሱ ፍርጥም ብሎ። የተደፈቀው ማን ነው? የደፈቀውስ በስም ለይተህ ለፍርድ ቤቱ ብታስረዳ። አሁንም ጠበቃው ምስክሩን ጠየቀው። የተደፈቀው ሟች፣ የደፈቀው ገዳይ ያልኩ ስማቸውን ማቤት አባት ያውቄ። መልካቸውንስ ለይተህ ታውቃለህ? ጠበቃው ምስክሩን በጥያቄ አፋጦ ምስክርነቱን ውድቅ ለማድረግ የተዘጋጀ መሰለ። እንዴት ያለ ፈተና ነው! እኔ ያለው ጣፋፍ ላይ እነሱ ያሉት ጀማ መሃል ቤት አባታችን ተጠጋግተን ተያየን ብለው ነው። ክቡር ፍርድ ቤቱ ይህን ቃሉን በሚገባ እንዲያሰፍርልኝ እጠይቃለሁ። ጥያቄን ጨርሻለሁ፣ አመሰግናለሁ አለና ቁጭ አለ። ለዛሬው እዚህ ላይ ይበቃናል። ሳምንት የተከሳሽ የመከላከያ ምስክሮች ቀርበው ቃላቸውን ይስጡ ብለው ዳኛው ትዕዛዝ ሰጥተው ችሎቱ ተነሳ። የተከሳሽ ጠበቃ የመከላከያ ምስክሮች ቀርበዋል አሉና የችሎቱን ዙሪያ ገብ ባይናቸው ቃኙ። ዳኛው አልቀረቡም ጌታዬ አለ እጅ የነሳ የተከሳሹ ጠበቃ። ለዛሬ እንዲቀርቡ ታዞ አልነበረም እንዴ? ለምን አልቀረቡ? ምስክር ስላልተገኘ ነው። አስፈላጊውን የመከላከያ ሐሳብ ተከሳሽ ራሱ እንዲያቀርብ ክቡር ፍርድ ቤቱ ቢፈቅድልኝ አለ ጠበቃው ዳግመኛ እጅ በመንሳት። ደህና ነው፣ ተፈቅዷል። አመሰግናለሁ ጌታዬ። አሁንም እጅ ነሳ። አቶ ነውጤ፣ አቶ ተፈራ ደበሌን ላለመግደልህ ምን የመከላከያ ማስረጃ አለ አሉና ዳኛው ተከሳሹን ጠየቁት። አረ ያጠባ እንኳን ልገለው እስተመሞቱም ተናንተው አፍ ነው የሰማሁት ብዬም አልነበር ጌታ። ታዲያ ይህን ጥያቄ ምደግም ምን አመጣው? አጀብ እኮ ነው እናንተ ሆዬ። በመገረም ኩታውን ወደ አፍንጫው ከአንድ ጎን ጣል አደረገ ነውጤ። አቶ ነውጤ፣ ለተጠየቀው ጥያቄ መልሴ ነው የምትለውን ብቻ ተናገር። ጀማን አብራችሁ ስታቋርጡ ነበር ወይስ አልነበረም? እንዴታ! በሚገባ እንጂ፣ ያውም እጅ ለእጅ ተያይዘን። ከወንዙ መሃል ስትደርሱ ደፍቀኸዋል አልደፈከውም? ምን ሆኑብኝ ጌታው? ጀማን እንደው ለራሱ በፈረሰኛው ግንድ ሳይቀር የሚደፍ ምን ሁም ብዬ ነው ደሞ እሱን ምደፍ? የንዴት ስሜት ተናነቀው ነውጤ። ከወንዙ መሃል ስትደርሱ ትታገሉ ነበር ተብሏል። ጸቡን የጫረው ማን ነው? በዚያ አጽበት ኧረ እኔና እሱ ምንም ጠብ የለን። በርግጥ ፈረሰኛው ውሃ ተኔም ተሱም ታለቱም ተግንዱም ተምኑም ጋር ይጋጭ ነበር። ጠባጫሪው እንግዲህ ማን እንደሁ እርሶም ያጥሩት። አቶ ነውጤ፣ ሌላ ከወንጀሉ ነፃ ያደርገኛል የምትለው ሐሳብ እንዳለ? አረ በፍጡ ምን ጥፋት ተገኝቶ እንኳን ወንጀል ክፉ አላልወጣኝም እንዴ ነውጤ? መግደል ወንጀል አይደለም ነው የምትለው? አረ ጌታው ይሄ ንግግሮ ያያይመናል። ቲሞቴ ያላየሁትን ሰው መሞቱን እንዳረጋግጥልዎት ይሻሉ። ተህም አልፈው ገድለዋል ይሉኛል። የኔ ጭንቀትን አገር የተመልሼ
መቼ ሙቶም እንደው ህርሜን ባወጣው ባገርም ታለ ናፍቆቴን በተወጣው ነው። ብቻ እንዲያው አጀብ ነው ጌታው። ለመሆኑ ቅድም እንዳልከው ወንዙን እጅ ለእጅ እንደተያያዛችሁ ነበር ዳር ድረስ የተሻገራችሁት? አይ ጌታው መቼ እንቶን ይሄ ፈረሰኛው አንዴ በላያችን ላይ ሲባርብን ባፍና ባፍንጫችን ውሃ እየተጎነጨን ሰማይ እንሁን ምድር ያለንበት ጠፋን እንጂ። እኔም የነፍስ ነፍሴን አንድ ግንዲላ ላይ ተጣብቄ ወደ ዳር ስሳብ እሱም አንዴ በጀርባው አንዴ በደረቱ እየተገለባበጠ ካጠገቤ ሸተት አለ። ቤት እንደወጣ እንግዲህ እሱ እንጂ ማን ያውቀዋል ብለው ነው አለ ነውጤ በትዝታ ወደ ኋላ የተጠራ ይመስል ፍዝዝ ብሎ። ይበቃል አቶ ነውጤ። አቃቤ ሕግና የተከሳሽ ጠበቃ የመፋረጃ ሐሳባቸውን አቀርቡ አሉና ዳኛው ትእዛዝ ሰጡ። አመሰግናለሁ ክቡር ፍርድ ቤት። አቶ ነውጤ በግፍ የፈጸመውን የግድያ ወንጀል ለመደበቅ በገራገር አቀራረብና አነጋገር መጠቀሙን ክቡር ፍርድ ቤቱ ልብ እንዲልልኝ በቅድሚያ ጠይቃለሁ። በተረፈ ግን የግድያውን ወንጀል በትክክል ለመፈጸሙ የሕግ ምስክሮች ቃልና ራሱም ከወንዙ ውስጥ አብረው መግባታቸውን የሰጠው የእምነት ቃል እንደ ማስረጃ ተቆጥሮልኝ አሟሟቱ ለቴክኒክ ማስረጃ አሰባሰብ ያልተመቸ መሆኑንም በመገንዘብ የሞት ፍርድ እንዲፈረድበት ክቡር ፍርድ ቤቱን በታላቅ ትህትና እጠይቃለሁ። ጨርሻለሁ። አመሰግናለሁ አለና አቃቤ ሕጉ እጅ ነስቶ ተቀመጠ። የተከሳሽ ጠበቃ የበኩልህን የፍርድ ሐሳብ አቅርብ አሉና ዳኛው ፈጠን እያሉ በማስታወሻቸው ላይ አንዳንድ ነጥቦችን ማስፈር ቀጠሉ። አመሰግናለሁ ክቡር ፍርድ ቤት። አቃቤ ሕግ ያቀረበው የወንጀል ክስ መሰረት የሌለውና ያልተጨበጠ ነው። የሕግ ምስክሮቹ ቃል በቂና በማስረጃነት ሊቀርብ የሚችል ካለመሆኑም በላይ ምንም የቀረበ የቴክኒክ ማስረጃ የለም። ስለዚህ ተከሳሹ አቶ ተፈራ አደፍርስን ያልገደለው መሆኑ ታውቆ በነጻ እንዲለቀቅ ክቡር ፍርድ ቤቱን በትህትና ጠይቃለሁ። አመሰግናለሁ አለና እጅ ነሳ የተከሳሹ ጠበቃ። ወየት ነው ያለው ጓዴ? ወየት ነው ያለው ነውጤ? ወየት ነው ባልንጀር? ኧረ ከጉድ አውጦኝ፣ ኧረ ማልዱኝ፣ ኧረ ገላግሉኝ ጓዴ፣ ባልንጀሬ ነውጤ እያለ አንድ እንግዳ ሰው ችሎቱን በጩኸቱ እያናወጠ ወደ ዳኛው ወንበር ተጠጋ። ምንድነው? ስነ ስርዓት ሰውዬ፣ ፍርድ ቤት ውስጥ ነው እኮ ያለው። ስነ ስርዓት አትጩ እያለ ስነ ስርዓት አስከባሪው ቢከተለውም ሰውየው ሊረጋጋ አልቻለም። ኧረ በወንድ ልጅ አምላክ፣ ኧረ ስለ ነፍስ፣ ኧረ በነውጤ ሞት ወጊዱልኝ፣ ለእኝ ወንድሜን ነውጤን ባልንጀሬን እያለ ዱታ ነኝ አለ። ተፈራ ባልንጀር ወንድሜ አለ የሞቱን ነውጤ። ለካስ ያልታወቀው ሰውዬ ሟች የተባለው ተፈራ ኖሯል። ምን ፍርጃ ፈረደብህሳ? ምን መዓት ወረደብህሳ? ነውጤ የወንዜ ልጅ የአገሬ ልጅ አብሮ አደጌ ምን አገኘህሳ? ወይ ነዶ ወይ ወንድሜን አለና ከነውጤ ጋር አንገት ለአንገት ተያይዘው መላቀስ ጀመሩ። የኔው ዕዳው ገብስ ነው። አንተ ለመሆኑ ነፍስ አለን? ሞታል ብለው እርሜን ስበላ ከረምኩልህ ባልንጀሬ ተፈርዬ ጓዴ። አሁንም የናፍቆታቸውን ያህል አንገት ለአንገት እንደተያያዙ ሲላቀሱ ችሎቱን ያልተጠበቀ አጋጣሚ ውስጥ ከተው አስደመሙት። አንድ ጊዜ ጸጥታ! ስነ ስርዓት አስከባሪ አንዴ አስታክሳቸው እባክህ አሉ ዳኛው። መደናገጣቸው ካነጋገራቸው ያስታውቃል።
እስቲ አንድ ጊዜ ተባካችሁ ችሎቱን መረበሽና ስነ ስርዓት ማበላሸት እንደሚያስቀጣችሁ አታውቁም? ለምን ጸጉራችንን ተላይተን ገባን እንዳትሉ አለ ስነ ስርዓት አስከባሪው። ካንጀቱ እንዳልሆነ አነጋገሩ ይሰብቅበታል። አቶ ተፈራ ደፍርስ ማለት አንተ ነህ? አሉ ዳኛው ባድናቆት ትክ ብለው እየተመለከቱት። አዎን ጌታዬ፣ እኔ ነኝ ጦሰኛው ተፈራ ደፍርስ ማለት ባልንጀሬን ለመከራ የዳረኩት። ወይኔ ጓዴ፣ ወይኔ ነውጤ እያለ እየየውን እንደመቀጠልም ዳዳው። ለመሆኑ የት ነበርክ? ሞተህ ተቀብረሃል አልተባልክም ነበር እንዴ? ከየት ተገኘ? አሉ ዳኛው ሌሎች የሚጠይቋቸው ጥያቄዎች ያለቁባቸው ይመስል። ኧረ አልሞትኩም፣ ቆሜ እያዩኝ ጌታው። ጠላቴ የት ሄዱ? ሞትን የሚመኘት ሄዱ፣ እኔም ሞት አንድዬ ሳለ እንኳን ሞት ብርቱ ህመም አይነካኝም። ምን አልኮት ጌታው እያለ ሞተ መባሉን የተጠገነነ ያህል እየተንገሸገሸ መልሱን ሰጠ። ግራና ቀኙ ባጋጣሚው እንደተደናገጠ ነው። አለመሞትክንስ ይሄው ባይናችን አይተናል። ለመሆኑ የት ነበርክ? የት እንደነበርክና የት እንደከረምክ አስረዳን አሉ ዳኛው የተፈራን ምጸታዊ አመላለስ እንደመጋፋት እያሉ። እግዚአብሔር በታምሩ ከሞት አፋፍ ያተረፈኝን ህመሜን ማውጋቱ እንኳን ግርሻን መመኘት ነው። ቢሆንም መቼም እርሶን የመሰለ ጨዋ ሲጠይቀኝ መንገሬ ደግሞ በአምላክ ፊት አያሳጣኝም። የሐምሌ አቦለት እኔና አያነውጤ ተፈጥራ ተነስተን ጀማል ልንሻገር ስንገሰግስ መንገዳችን ለየቅል ነበር። እኔ ታቹን በእንሳሮ ኦላ በደስጌ በኩል ፍቼ ተህቴ ዘንድ በእግሬ ልሻገር ነበር ተቤቴ የወጣሁት። አያነውጤ ደግሞ የወታደር ልጁን ተወራጭ ታዲስ አበባ ሊያመጣ በለሚ በኩል ነበር ተሳፍሮ ሊሄድ ሐሳቡ። ታዲያ ጀማን መሻገር ላይ ያለን መሃል ስንደርስ ያለማደኛ የውሃ ሙላት መጥቶ ከመሃል ላይ አየ። እኔ ያስኳትን ስንቅ ተጄ ውሃው ሲነጥቅብኝ እሷን ስከተል አብሬያት እበሳልኩኝ። ይሄ ፈረሰኛ ውሃ አይሰሩ ስራ ሰርቶኝ ከተጫወተብኝ በኋላ ከአንድ ደለል ላይ አሳረፈኝ። መንገደኞችና እረኞች ተጋግዘው ወደ መንደር ወሰዱኝ። የማውቃቸው የዚያው መንደር ሰዎች ውሎ ታደር አይተርፍም ብለው በአሬዛ ወደ ፍቼ ሌቱን ይዘውኝ ሄዱ። እዚያም ታኪም ቤት ተኝቼ እህቴን ባስጠይቅ ወደ ዳር አገር መሄዷን አረዱኝ። እግዚአብሔር ይስጣቸውና ሐኪሞቹ እንደ ወንድማቸው እያከሙ እያበሉ እያጠጡ 2 ወር አቆዩኝ። ድኜ ሀገሬ ስገባ ያያነውጤን በኔጦስ መታሰር ሰምቼ ስገሰግስ እዚሁ መጣ። አንቱ ጌታው ይሁንምና ነውጤን ተገበያ መሃል በቃጫ ገመድ እንደው ልትሸመኡት ኖሯል። ይሄ ሁሉ አውጫጭ ወይ ነዶ ወይ አሳር ወይ በጠን ወይ ባልንጀራ ወይ ነውጤ እያለ በቁጭት ሲርገፈገፍና ነውጤን ሲያቅፍ ስነ ስርዓት አስከባሪው ጣልቃ ገባበት። በቃ ይሄ መሳሳሚያና መተቃቀፊያ ቦታ አይደለም። ተመለሰውዬ እንደጀመርከው በትክክል የተጠየቀውን ጉዳይ ብቻ አስረዳ። ምን የችሎት ስነ ስርዓት የማያውቅ ሰው ነው የገጠመኝ አለ በንዴት ስነ ስርዓት አስከባሪው። አቶ ነውጤ ጀማን ከተሻገርክ በኋላ ጓደኛህን አቶ ተፈራን እንዴት ሳታፈላልገው ወይ ሳታስታውሰው በቀጥታ መንገድክን ቀጠልክ? ዳኛው ጥያቄያቸውን ከተፈራ ወደ ነውጤ አቀኑ። የጋራ መንገዳችን እኮ ጀማን እስክንሻገር ድረስ ብቻ ነበር። ወንዙን ታዲያ ዘመዶቼ ሞቷል ብለው የቀበሩት ማንን ነበር? ጌታው ጀማን ያውቁትም መሰል። አለቱ የሰማይ ስባሪ የሚያካክል እኮ ነው። ታማሃል ፈረሰኛ የጠለፈው ሰው እንኳን የሰራ አካላቱ ሊገኝ የለበሰው እጀ ጠባብም ለምልክት አይገኝ።
ታዲያ የኔ ዘመዶችም ያበሩት ሰው አጥንቱ ተለእሞ እጅና እግሩ የማይለይ ነበር አሉ ሲነግሩኝ። ለሁም 2 ቀን ሙሉ ጅረት ለጅረት ሲማስኑ ውለው ውሃ እንደወሰደ በምን አወቁት? ወደ ጀማ ስንወርድ አፋፉን ያስተዋለን ሰው መንደር ሄዶ አያ ተፈራን ውሃ ወሰደው ብሎ ነግሮ ነው። ምን ሰው ለወሬ ችኩል ነው። እንኳን ያየውን የሰማውን አይንና ጆሮ ጭምር አውርቶ የሚያስወራ ነው። አያው ነውጤ ደፍኦ እንደ እድለኛ አድርጎ ለዘመዶች አውርቶ ይሄን መከራ እንዲቀበል ያደረገው እሱ አይደል? ዋ ብቻ ደህና መሆኔ አለ በቁጭት አይነት ትከሻውን ሰበቅ አድርጎ ተፈራ። አቶ ነውጤ ቂም በቀል የተያያዝከው እንዲያው የቆየም ይሁን የቅርብ ጊዜ ቁርሾ ባንተ ላይ ያለው ሰው አለ? አሉ ዳኛው ወደ ነውጤ በመልካች ጣታቸው ያመለከቱ። እኔ እንደው ተወልጄ አድጌ ቤትና ንብረት እስካፈራውበት ጊዜ ድረስ ከሰው ጋር ብርቱ ጸብ የተጫጫርኩበትና የተያየንኩበት ሰው የለኝ ብቻ አለና ነውጤ ንግግሩን አቋርጦ መሬት ያይገባ። እንዴት ብቻ ተናገረው ለማለት ያሰብከውን አሉ ዳኛው ፈጠን ብለው። ብቻ ደም የተአባ ነው ወገን አለ። ጊዜው እንኳን ሩቅ ነው። የክፉም የበጎም ሳንባባል ይኸው እስከ ዛሬ አይተናል አለ ነውጤ እንዳይናፋር ልጃገረድ ካንገቱ ጎንበስ ቀና እያለ። እነማን ናቸው? በምን ምክንያትስ ነው ደም ልትቃቡ የቻላችሁት? ጠየቁ ዳኛው። ያጎቴ ልጅ እና ያድፋባቸውን ይሄት ልጅ ገሎ ታገር በመጥፋቱ አለ በመልሱ ነውጤ። ጌታው እድም ያልሆት አፋፎኝ አያተፈራን ጀማ ሲወስዶ አየሁ ሲል ለዘመዶቼ ነገር ያልኩት ሰው ያያድፋባቸው ታላቅ ልጅ ነው ሲል ተፈራ ጣልቃ ገብቶ ለዳኛው አስረዳ። አሃ እሱ ሰውዬ አቶ ነውጤ አንተን ደፍቆ እንደገደለ አውርቷል ማለት ነው። ይቺ ነች በቀል ማለት። ከወንጀል ነፃ የሆነውን ሰው ነው እንዲጉላላ ምክንያት የሆነው። ይገርማል አሉ ዳኛው አመልካች ጣታቸውን ካፍንጫቸው ላይ ጣል አድርገው ነውጤን እያስተዋሉ። እንዴታ ጌታው ተጥንትም ነጣ ነኝ እንዳርኤ የጠራው እንደ ወተት የነጣው እንዴታ ሲል ነውጤ ግራና ቀኙን ባይኑ እየማተረ ከቆመበት ተንጎማለለ።